ከዝናው በፊት በሚሊዮን ከሚቆጠሩ ሰብስክራይበሮቹ በፊት ጥር 21 እንደ አውሮፓውያን አቆጣጠር በ2005 ዓ.ም በሲንሳናቲ ኦሃዮ የተወለደው ዳረን ዋትኪንስ ጁኒየር የሚባል ልጅ ብቻ ነበር። አይሾስፒድ ዝምተኛ ልጅ ነበር። አመኑም አላመኑም አሁን የምናውቀው ብዱሶ አልነበረም። በትምህርት ቤት ቆይታው ስፖርቶችን በተለይም ባስኬትቦልና እግር ኳስን አብዝቶ ይወድ ነበር። ነገር ግን እንደ አብዛኞቹ በእርሱ ዕድሜ እንዳሉ እኩዮቹ የተለየ የሚያደርገውን ነገር እየፈለገም ነበር። ከቤተሰቦቹ ጋር ያለው ግንኙነት ጥሩ አይደለም። ሀብታም አልነበረም። እንዲሁም ለቪዲዮ መቀረጫ የሚሆን የሚያምር ሴታፕ ያለው ስቱዲዮም አልነበረውም። ልክ እንደ መደበኛ ልጅ በመደበኛ ቤት ውስጥ ትልቅ ሕልም እያለመ NBA 2K እና ኮል ኦፍ ዲዩቲ በመጫወት በፒኤስ ጋር ተጣብቋል። ሁሉም የጀመረው በዚያ ቅጽበት ነው። እርሱ አላወቀውም። ነገር ግን እነዚህ የምሽት ጊዜ ጨዋታዎች በኋላ አይሾስፒድ የሚሆነውን መሰረት እየገነቡ ነበር። እንደ አውሮፓውያን አቆጣጠር በ2016 ዓ.ም ገና የ11 ዓመት ልጅ እያለ ስፒድ ስትሪም ለመጀመር ወሰነ። የቻናሉንም ስም አይሾስፒድ አለው። እሱ እንደዛ ያለው ስሙ ስለተመቸው ብቻ ነበር። አሁን ግን በዩቲዩብ ላይ በጣም ከሚታወቁ ብራንዶች ውስጥ አንዱ ነው። መጀመሪያ ላይ ምንም ተመልካች አልነበረውም። ለሰዓታት ስትሪም ያደርጋል እና ከማንም ጋር አያወራም። አንዳንድ ጊዜ የገዛ ጓደኞቹን ሙድ ለመያዝ ብቻ ይቀላቀላሉ። አይሾስፒድ ግን ግድ አልሰጠውም። በየቀኑ ከትምህርት በኋላ ወደ ቤት ሲሄድ የሚበላውን ነገር ይይዛል እና በቀጥታ ላይቭ ይገባል። ማንም ባያየውም አሁንም ይጮሃል፣ ይስቃል። 1 ሚሊዮን ሰዎች ቁጭ ብለው ይከታተሉት ይመስል። የሚቀጥሉት ጥቂት ዓመታት ግን አስቸጋሪ ነበሩ። ከ2016 እስከ 2020 ስፒድ በመቶዎች የሚቆጠሩ ቪዲዮዎችን ለቋል እና ምንም እይታ አላገኘም። በአንድ ወቅት ለመቆምም አስቦ ነበር። ነገር ግን ውስጥ የሆነ ነገር ቀጥል ይለዋል። ስለዚህ ተስፋ ከመቁረጥ ይልቅ የጀመረውን ረጅም መንገድ በእምነት ቀጠለ። በየቀኑ NBA 2K እየተጫወተ ስትሪም ያደርጋል። እርሱ ምናልባት ከ5 እስከ 10 የሆኑ ተመልካቾችን ያገኛል። ነገር ግን እነዛ 10 ተመልካቾች ልዩ ነገር አይተዋል። ሪያክሽኑ በጣም አስቂኝ ነበር። ሲሸነፍ የሚያሳየው እንቅስቃሴ ንዴቱን አዝናኝ ያደርገዋል። ቀስ በቀስ ቪዲዮዎቹ መስፋፋት ጀመሩ። ሲጮህ የሚያሳይ ክሊፖች በቲክቶክ ላይ መሰራጨት ጀመሩ። ኮቪድ ሲመጣ ሰዎች ከምንም ጊዜ በላይ ኦንላይን ላይ ነበሩ። ያቺ ቅጽበት ለአይሾስፒድ መታየት መንገድ የከፈተችበት ቅጽበት መሆን ጀመረች። ብዙ ሰዎች ስፒድን መመልከት ጀመሩ። የእርሱ እብደት፣ አስቂኝ ጊዜያትና ሪያክሽኖቹ ለኢንተርኔት ንጹህ ወርቅ ሆነዋል። በየቀኑ እየጮኸ እየዘፈነና እየጨፈረ ከቻት ጋር እየተከራከረ ነበር። ተመልካቾቹም በአንድ ሌሊት ከ10 ተመልካች ወደ 1000 ከዛም ወደ 10000 አደጉ። ቲክቶክ ሚስጥራዊ መሳሪያው ሆነ። አድናቂዎቹ አስቂኝ ሪያክሽኖቹን እየቆረጡ ቲክቶክ ላይ ሲለቁት ስፒድ ይበልጥ የሰዎችን እይታ አገኘ። ሲጮህ፣ አእምሮውን ሲያጣ ወይም ሙሉ በሙሉ በዘፈቀደ ሲናገር የተቆረጡ ክሊፖች ቫይራል ወጡ። እንደ አውሮፓውያን አቆጣጠር በ2021 አጋማሽ ላይ አይሾስፒድ ከትንሽ ስትሪመርነት ወደ ትልቅ ኢንተርኔት ላይ በጣም ከሚናገሩ ፈጣሪዎች አንዱ ሆነ። በጣም ተናዳጅ ስለነበር ሰዎች ሴታፑን ያፈራርሳል ብሎ ያሰቡ። በቻት ላይ እንደ ውሻ ይጮሃል። በስትሪም መሃል ማልቀስ ይጀምራል። ከዚያ ከ10 ሰከንዶች በኋላ ይስቃል። ወደዳችሁም ጠላችሁም ሰዎች እርሱን ማየት አላቆሙም። በአሁን ጊዜ ስፒድ ስትሪመር ብቻ አልነበረም፣ እርሱ ባህል ነበር። ደጋፊዎቹ እንደ ውሻ ይጮሃሉ። የእርሱ አባባሎች እንደ ሰደድ እሳት ተሰራጭተዋል እና እብደቱ ዓለም አቀፋዊ ሜም ሆነ። ስፒድ ከክርስቲያኖ ሮናልዶ ጋር ያለው ፍቅር በስራው ውስጥ በጣም አስቂኝና በጣም ታዋቂ ከሆኑ ክፍሎች ውስጥ አንዱ ሆነ። እያንዳንዱ ስትሪም ላይ ከመሬት ተነስቶ ይጮሃል፣ ወደ ኋላ ይከረበታል፣ ስ ይላል። ስለ እርሱ እንኳን ዘፈኖችን ሰራ። ስፒድ በመጨረሻም ሮናልዶ ሲያገኘው አንድ ሕፃን ልጅ ከእናቱ ጋር ሲገናኝ እንደማየት ነበር። ፊቱ ቀዘቀዘ፣ አይኖቹ ወደ ላይ ወጡ እና ኢንተርኔት በሱ ቪዲዮ ተጥለቅልቋል።
ስፒድ አለቀሰ፣ ጮኸ፣ ሳቀ፣ ሁሉንም በአንድ ጊዜ ያደረገ እና ያቺ ቅጽበት አስቂኝ ብቻ አልነበረችም። ምክንያቱም እርሱ ምን ያህል ርቀት እንደመጣ አሳይቶናል። በሲንሲናቲ ውስጥ ከምንም ተነስቶ በዓለም ላይ ካሉ ታላላቅ አትሌቶች ጋር ፊት ለፊት ለመቆም በቅቷል። ስፒድ ስትሪም በማድረግ ብቻ አልረካም፣ ሙዚቃ ለመስራት ፈለገ። እናም እንደፈለገው አደረገው። እንደ ሼክ፣ ባውንስ ዳይረስ እና ወርልድ ካፕ ያሉ ዘፈኖችን ለቋል። መጀመሪያ ላይ ሰዎች ቀልድ መስሏቸው ነበር። ነገር ግን ከዚያ ዘፈኖቹ ቫይራል መውጣት ጀመሩ። በተለይ የዓለም ዋንጫው በ2022 የዓለም ዋንጫ በሁሉም ቦታ ላይ ማለት ይቻላል ይከፈት ነበር እና አሁንም ስፒድ ምንም ያህል እብድ ቢመስልም የሆነ ነገር ሲነካ ወደ ንጹህ መዝናኛነት እንደሚቀይር አረጋግጧል። እንደ አውሮፓውያን አቆጣጠር በ2023 ስፒድ በክፍል ውስጥ ተቀምጦ ስትሪም ከማድረግ በላይ ሆኖ ነበር። ዓለምን እየዞረ ነበር። ወደ እንግሊዝ፣ ፈረንሳይ፣ ፖርቹጋል እና ወደ ብዙ ሀገራት መሄድ ጀመረ። አድናቂዎቹን ለማግኘት ኮላቦችን ለመስራትና የእግር ኳስ ኮከቦችን ለማግኘት ተጉዟል። ከኬኤስአይ ጋር ተገናኘ፣ ከሮናልዶ ጋር ተገናኘ፣ ከሜሲ አድናቂዎች ጋር ተገናኝቶ ወደ ትርምስም ቀይሮታል። በሄደበት ሁሉ በሺዎች የሚቆጠሩ ሰዎች እርሱን ለማየት ብቻ ይመጣሉ። በህዝብ ጎዳናዎች መካከል እንደ ውሻ ይጮሃል። በማያውቀው ሰው ላይ ሱ እያለ ይጮሃል እና ህዝቡን መልሶ ይጮሃል። እርሱ በይፋ ዓለም አቀፍ ክስተት ሆኗል። እርግጥ ነው ከዝና ጋር ውዝግብ መጣ። ስፒድ አንዳንድ ጊዜ ከመስመር ያልፋል። ከትዊች እና ከዩቲዩብ ትንሽ ጊዜም ታግቶ ነበር። ባህሪውን የሚተቹ ሰዎች ነበሩ። እርሱን በጣም ቀውስ፣ ግዴለሽ ሲሉ ይጠሩታል። ግን በሁሉም ተማረ። ቀስ ብሎ ብስለትን ጀመረ። ከሁሉም ጩኸት በስተጀርባ ሰዎችን ማዝናናት የሚወድ ብልህ ፈጠራ ያለው ጥልቅ ስሜት ያለው ልጅ እንደሆነ አሳይቷል። በአሁኑ ጊዜ ስፒድ ታዋቂ ስትሪመር ብቻ አይደለም፣ ሀብታምም ነው። ሪፖርተሮች በወር በሚሊዮን የሚቆጠሩ ዶላሮችን እንደሚያገኝ ተናግረዋል። እና በጣም ጥሩ ክፍል እርሱ ምንም የውሸት ሰው አልነበረም። ከስክሪፕት ውጪ ራሱን በመሆን ብዙ ነገሮችን አድርጓል። እንዲያውም እንደ ኬኤስአይ፣ ካይሴናት እና አዲኖሮስ ካሉ ትላልቅ ስሞች ጋር ኮላብ በማድረግ በኢንተርኔት ላይ በጣም አዝናኝ የሆኑ ትውስታዎችን አስቀምጧል። በእናቱ ቤት ከመጪው ጀምሮ በሚሊዮን ዶላር በሚወጣ ሴታፕ ስትሪም እስከ ማድረግ ድረስ ለውጡን አልነበረም። እሱን ብትወደውም ባትወደውም የእርሱን ተጽዕኖ መካድ አይቻልም። አይሾስፒድ የስትሪምን መንገድ ለውጦታል። ከእርሱ በፊት ስትሪም የተረጋጋ ነበር። ሰዎች ጌም እየተጫወቱ ያወሩ ነበር። ነገር ግን ስፒድ በየምሽቱ የላይፍ ኮንሰርት እንዲመስል አድርጎታል። ለማሸነፍ ፍጹም መሆን እንደሌለበት ለአዲስ ትውልድ አሳይቷል። ከካሜራው ውጪ ግን ዳረን ዋትኪንስ ጁኒየር በሚገርም ሁኔታ ትሁት ነበር። እናም ደጋፊዎቹ ሁልጊዜም ከእውቀት ጀርባ ያለውን ወጣት አያዩትም። በየቀኑ ህልምን ወደ እውን ለመቀየር እየለፋ ነው። እርሱ በእርግጥ ስህተት ሰርቷል፣ ግን ሌሎችንም አነሳስቷል። ዛሬ አይሾስፒድ ከዩቲዩበር በላይ ነው። በዩቲዩብ ላይ ከ48 ሚሊዮን በላይ ሰብስክራይበሮች፣ በሚሊዮኖች የሚቆጠሩ እይታዎችና በሁሉም ሀገር አድናቂዎች አሉት። እርሱ ከዚህ በላይ ማበድ አይችልም ስትሉ የማትጠብቁትን ነገር ሲያደርግ ትመለከቱታላችሁ። ልዩ የሚያደርገውም ያ ነው። ሌላ ሰውን ለመምሰል እየሞከረ አይደለም። ትሬንዶችን እያሳደደ አይደለም። እርሱ በራሱ ትሬንድ ነው። በቀኑ መገባደጃ ላይ የአይሾስፒድ ታሪክ ስለ ዝና ብቻ አይደለም፣ ያለ ይቅርታ አንተ ራስህን ስለመሆን የምትማርበት ታሪክ ነው። ውድ የፈንዲሽ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የዓለም ተጽዕኖ ፈጣሪ ሰው ስለሆነው ስለ አይሾስፒድ ታሪክ አስቃኘናችሁ። እንደነዚህ አይነት የታዋቂ ሰዎች የህይወት ታሪክ እንዲደርሳችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ሐሳብና አስተያየታችሁን በኮመንት ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።